አሁን ይሄ ምን ይባላል? ማንስ ያምናል? እባካችሁ ኮንትራት ቤት እየሰራችሁ ያላችሁ ቶቻችን ንቁ፣ ሞኝ አትሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች እኔ በጣም ስለገረመኝ በተደጋጋሚ እንደዚህ ያለ ኮሜንት ስለማይ የዚች ደግሞ የጠና ስለሆነ አይቼ ማለፍ አልቻልኩም። እባካችሁ ኮንትራት ቤት የምትሰሩቶቼ ብልጥ ሁኑ። እውነቴን ነው የምላችሁ። እናንተ ይሉንታ ይዟችሁ እናንተ ፈርታችሁ ራሳችሁን ዝቅ ስታደርጉ እነሱ ደግሞ ልክ ሌላ መሄጃ እንደሌላችሁ አድርገው አስበው እርግጥ አድርገው ነው የሚይዟችሁ ማለት ነው። ሰው እንዴት በዚህ ልክ ራስን ያረክሳል? የእውነት በራሳችሁ ጊዜ ዋጋችሁን ዝቅ እያደረጋችሁ እነሱም እንዲያረክሷችሁ እያደረጋችሁ ነው ማለት ነው። ይቼታችን ምን እንዳለች ላካፍላችሁ። አረ በጣም ነው የምትገርሙት። ወላሂ 9 ዓመቴ ነው፣ 12 ዓመቴ ነው፣ 8 ዓመቴ ነው፣ 7 ዓመቴ ነው፣ በአንድ ሺህ ብር ነው የምሰራ ይላሉ ማለት ነው። ከዛ እነሱ በራሳቸው ጊዜ ራሳቸው እንዳረከሱ በመጨረሻ ደግሞ እንዴትና ምን እንደሚሏችሁ የዚህች አይነታችን ኮመንቱን ላንብብና ልመለስ። አሰላሙ አለይኩም እህቶቼ እንዴት ናችሁ? እኔ ዱባይ ነው የምኖረው። እዚህ 8 ዓመት አንድ ቤት ሰራው። ከዛም ለ1 ዓመት አሳደስኩ። አሁን አመቴ ሊያልቅ ወር ነው የቀረኝ። በዚህ አመት የሴትዋ የሰዎቹ ጸባይ ተቀየረ። ሲፈልጉ ቡዳነሽ ትበይናለሽ ይሉኛል፣ እርፍ ይሉኛል። ከዛ ላኩኝ ስላቸው ፓስፖርቶች ጠፍቷል፣ ራስሽ ጥፊ ውጭና አሉኝ። የምሰሩም 1000 ነበር። ምን ላድርግ? አይዞሽ በሉኝ። ወላሂ እያለቀስኩን የጻፍኩት እውነትሽና አይዞሽን በልሽ። ግን የሚቀለድበትና የማይቀለድበትን ነገር ለይተን ብናውቅ ጥሩ ነው። ይሄ እኮ ህይወት ነው ማለት ነው። እድሜያችሁ መሄዱ ካልቀረ ጊዜያችሁ መቃጠሉ ካልቀረ ለምንድን ነው ግን በደህና ደሞዝ ማሰሩ? ለምንድን ነው እኔ ጥያቄ ወላሂ። አንድ ቤት ነው እንዲህ ያለ፣ አንድ አረብ ሀገር ነው እንዲህ ያለ። ለምንድን ነው የማትዛወሩት? ለምንድን ነው የማትዛወሩት? እኔ ባልጠቀምም መድከሜ መልፋቴ ካልቀረ ደህና ደሞዝ እንዲከፈለኝ ይፈልጋለሁ። ገባችሁ? ሰው 8 ዓመት ሙሉ 8 ዓመት ማለት ልንገራችሁ፣ ከኛ በኋላ ነች ልጅ የመጣችሁ ማለት ነው። እኔ ወደ ዱባይ ከመጣሁ በኋላ የዛሬ ስንት ዓመት ከሷ በፊት ራሱ ስንመጣ ደሞዝ ስንት ላይ ነበረ? 900 ድርሃም ነበር ማለት ነው። እኔ አስታውሳለሁ 3 ሆነን የመጣነ 2 ጓደኞች አብረው ይመጥቷል ማለት ነው። ምግብ አልችልም በሰዓቱ ግን ዝም ብዬ በድፍረት እችላለሁ አልኩኝ። ለምን ብትሉ የምግብና የጽዳት ሰራተኛ እኩል ደሞዝ ስለማይከፈለን። ገባችሁ? እና መጣውና ገባው ከዚህ ቤቱ ሳይ በጣም ትልቅ ነው ግን ቤተሰብ የለም። 1 ወሬን ጨረስኩና ሰውየው ደሞዝ ሊሰጠኝ ጠራኝ ማለት ነው። ፎቅ ነበርኩኝ የዛኔ በሰዓቱ ገና የመኖሪያ ወረቀት አልተሰራልኝም እንጂ የደሞዝ ስቀበል ራሷ መጥቶ ነው ወረቀቱን ሰጥቶኝ እየፈረምኩ የምቀበለው ማለት ነው። በሰዓቱ ግን ገና የመኖሪያ ወረቀት ስላልተሰራልኝ ያንን 900 ድርሃም አወጣና ሰጠኝ። ለ1 ሺህ እኮ ነው ደሞዝ እንጂ 900 አይደለም አልኩት ማለት ነው። ሹፊ ወርጋ ላይ ማለት ነው። ወረቀቱን እዩ ከሁሉ ላይ እኮ 900 ነው የሚለው አለኝ። 900 ከሆነ እኔ ከዚህ ቤት አልሰራም ረድን መክተብ አልኩት። ከዛ በኋላ ና ሹፊ ሸክለች እንት ዘይል ሙ ሙሽኪላና በዝርልሽ ዋህድ ሚያልና ያንን 100 ድርሃም ጨምሮ ሰጠኝ ማለት ነው። ገብቷቸዋል? ገና ከጅምሩ እነዚያ 2 ጓደኞች ግን እየሰሩ ያሉት በምንድነው? በመጡበት በዚሁ በ900 ብር። ለምን እፈጋላታለሁ? ለምን አልናገርም? እናገራለሁ ከሆነ ይሆናል፣ ካልሆነ ይቀራል። ስለዚህ ኮንትራታችሁ አልቆ ልታሳድሱ ስትሉ በደንብ መከራከር አለባችሁ። ለምን ትፈራላችሁ? ግን እናንተ ሳትከራከሩ የትኛውም አሰሪ ሳውዲን በሉ ዱባይን በሉ የትም አረብ ሀገር የሚሆን አንዲት ሰራተኛ 2 ዓመቷን ከጨረሰች ቢያንስ 200 ድርሃም ወይም 200 ሪያል ይጨመራል ባጭሩ ማለት ነው። ግን እነሱ ደግሞ 200 ሪያል ጨምርልሻለሁ 200 ድርሃም ጨምርልሻለሁ ሲሏችሁ እናንተ ተከራከሩ። ስራ ብዙ አለ፣ ካውያ ያደክመኛል፣ ይሄ ያለ ብላችሁ በደንብ ተከራከሯቸው። ዝም አትበሉ። ወላሂ ነው የምላችሁ። ለምን ካላችሁ ግን በራሳችሁ ሰዓት እናንተ ይሉንታ ይዟችሁ ወይም ፈርታችሁ አይ አልሰራም ካልኩ አይ ደሞዝ ጨምርኝማ ካልኳትሳ ወደ ሀገሬ ብታሳፍረኝሳ ምንም ሳይኖረኝ እንዴት ይሄዳሉ እያላችሁ ራሳችሁን ዝቅ ስታረጉ ራሳችሁን ስታረክሱት በቃ እነሱ የሚጫወቱባቸዋል ማለት ነው። በራሳችሁ ምዩት የሀገሬ ልጆች። አንድ ሰው ብር አስፈልጎት በውድ የሚሸጠውን እቃ
ለለቱ ስለደረሰለት ብቻ ማለት ነው ዋጋውን ዝቅ አድርጎ ከነገረን ያን ውድ የነበረውን እቃ ራሱ እሱ ስላረከሰው እኛም አይ ይሄማ ጅል ነገር ነው ማለት ነው ብለን ረግጠነው ነው የምንሄደው። ገባችሁ? ጥሩ ነገርማ ቢሆን ዋጋው ይጨምር ነበር ብለን አልፈነው እንሄዳለን። ስለዚህ እኛም ደግሞ ራሳችን የምናስከብረው እኛው ራሳችን ነን። ስራችን በሚገባ መስራት አለብን። ገብቷችኋል? ዝም ብላችሁ በማይመለከታችሁ ነገር የማንንም ፕራንክ እየሄዳችሁ ስታዩ ከምትውሉት የሚጠቅማችሁ ስለ አረብ ሀገር ልምድ ያላችሁ ቶች የሚሰሩትን ቪዲዮ እዩ። የአረብ ሀገር ምግብ ተማሩ። ምግብ ከቻላችሁ አረቦች በሆዳቸውና በልጆቻቸው ይደራደሩ። ደሞዝ ጨምሮ ስትሉ እምቢ አትባሉ። ወላሂ ነው የምላችሁ። ይሄን የምላችሁ እኔ ከመሬት ተነስቼ አይደለም፣ በራሴ ስላየሁት ነው። ምግብ የምትችሉ ከሆነ እናንተ ጎበዝ ከሆናችሁ እንደፈለጋችሁ ሆናችሁ ነው የምትኖሩ። ለምናችሁ ሳይሆን ተለምኗችሁ ነው የምትኖሩት ማለት ነው። ገባችሁ? ልትጨርሱ ስትሉ 1 ወር 2 ወር ሲቀራችሁ ስለ ኮንትራታችሁ ሲያወሯችሁ ደሞዝ ከጨመራችሁ ይቀመጣሉ። ስንት ጨምሩኛላችሁ? ይሄን ያክል ሲሏችሁ እናንተ ደግሞ አይ ይሄ እኮ ትንሽ ነው፣ አሁን እኮ እንደዚህ ነው፣ ስለዚህ ይሄን ያክል ጨምሩ ምናምን። ጓደኞቼ ከኔ ጋር የመጡ እኮ እንደዚህ ነው የሚከፈላችሁ። ለምን እፈራለሁ? መከራከር ሐራም አይደለም። እከራከራለሁ፣ ስራዬን አክብሬ እሰራለሁ። አለቀ። እና በመጀመሪያ 8 ዓመት ሙሉ ከአንድ ቤት በ1000 ብር ስትፈይላት በቃ ምንም መሄጃ እንደሌለሽ አወቀች፣ ረግጣ ያዘች። ይባስ ብላ በመጨረሻ ደግሞ አመስግና እንኳን በቃ እኔ ሌላ ሰራተኛ ለመጣ ነው ውጭ እንኳን አላለች። እህኔ አንቺ ለ1 ዓመት አሰሩት ያለሽ እንጂ ወይ 8 ዓመት ቀረማ እኮ ሊኖርብሽ ይችላል። ስለዚህ ቀረማ ባይኖርብሽ ኑሮ በየወሩ ደሞዝሽን የሚከፍሉሽ ቢሆን ኑሮ ምን አስበው ነው ታዲያ ከቤት ወጥተሽ ጥፊ ፓስፖርትሽ ጠፍቷል የሚሉ? ፓስፖርት ቢጠፋ እኮ ፓስፖርት ማውጣት ይቻላል አይደለም? የት ዶኖስ ፓስፖርት የሚጠፋው? እውነት ይመስልሻል? ይባስ ብሎ ደግሞ ሌላ ነገር እንደተባልሽ ራስሽ እየተናገርሽ ነው። ስለዚህ ሁሉ ጣጣ ያመጣሽው አንቺ ራስሽ እንዝላል ስለሆንሽ ነው። ገባሽ? ጀግና ብትሆኝ መብትና ግዴታሽን ለይተሽ ብታውቂ ራስሽን ብታስከብሪ ኑሮ ይሄን ባላለችሽ ነበር። አሁንም እንደዛ እያለችሽም ይሄን አመት ጸባ ተቀየረ እያለሽ ለዚያ ከአንቺ በኋላ የመጡት እኮ ማለት ነው። አሁን እኮ ዝም ብሎ አዲስ እኮ በአንድ 2 እየመጡ ነው። አዲሶች እኮ በአንድ 3 እየመጡ እኮ ነው አሁን ላይ ማለት ነው። ገባችሁ? ዱባይ ላይ አሁን ደግሞ ማለት ነው ምግብ የሚችሉ በአንድ 5 ወላሂ ቢሮዎችን አናግሩ። ዱባይ ያላችሁ ልጆች ይሄን እድል ተጠቀሙበት። በዚህ አጋጣሚ ዛሬ እደግመዋለሁ፣ ሰራተኛ የለም። ምግብ የሚችሉ በ1500 በ1600 እየገቡ ነው። ጽዳት ሰራተኞች በ1300 እየገቡ ነው። ስለዚህ አሁን ያልተመቻችሁ ልጆች ካላችሁ ቤትህን ይቀይሩ እና ባካችሁ ኮንትራት ቤት ያላችሁ ቶቼ ንቁ፣ ራሳችሁን አስከብሩ ነው የሚለው። ሌላ ምን ማለት እንዳለብኝ አላውቅም። በየ2 ዓመቱ ደሞዝ አስጨምሩ። ኻላስ ባጭሩ ቢያንስ 200 ቢያንስ 300 ድርሃም ሪያል አስጨምሩ። ይጨምሯቸዋል ራሳችሁ ናችሁ እናንተ ስለምትፈሩ። እና አሁን ምከሩኝ እያለቀስኩ ነው የጻፍኩላችሁ አለች። እሷ ግን ቀለል አድርጋ ማለት ነው ቡዳነሽ ትበይናለች እየተባለች ሁሉ ምን እየተባለች ሁሉ ውጭ። ለምንድን ነው የምትወጭላት? ለምን ትወጫለሽ? አንቺ ለፖሊስ ደውይና ያለውን ነገር አሳውቂ። 8 ዓመት ሙሉ ሰርተሻል። ስለዚህ 8 ዓመት ሙሉ እየሄድሽ ነበረ። በየ2 ዓመቱ ዱባይ ላይ በነገራችን ላይ ኢቃማ ሊሰራ ሲል ሄደሽ ሙሉ ምርመራ አድርገሽ ነው እንደገና በአዲስ የሚሰራ። በየ2 ዓመቱ ሄደሻል፣ ምርመራ አድርገሻል። ቪዲዮን ካየሽ መልሽልኝ ማለት ነው። ገባሽ? ዝም ብሎ በወሬ ብቻ ተሰርቶልሻል ስላሉሽ ነው ያመንሽው ወይንስ በየ2 ዓመቱ ኢቃማሽ እየተሰራ አይዲ ተሰጥቶሻል ከእጅሽ ላይ ያለ የ8 ዓመት አይዲ? እኔ ምን ማለት እንዳለብኝ አለቅም። ስለዚህ አሁን አንቺ ያለውን ነገር አስተካክሊ። ፓስፖርት ጠፍቷል ካለሽ የሀገራችን ኤምባሲ አለ። ወዱኒ ኤምባሲ ዱባይ ባቸው። ዱባይም ከሆንሽ አቡዳቢም ከሆንሽ አለ ኤምባሲ ማለት ነው። ከፈለግሽ ኤምባሲ ቁጥር ደግሞ እኔ እሰጥሻለሁ። ሂጂና ፓስፖርትሽን አመልክተሽ ጠፍቶብሽ ከሆነ አዲስ ፓስፖርት ማውጣት ትችያለሽ። 1 ወር ነው የቀረኝ እያልሽ ነው። ተልተሎች ፓስፖርትሽን አስተካክለሽ ወደ ሀገርሽ መሄድ ትችያለሽ። ካልሆነም ደግሞ ኮንትራክሽን ከጨረሽ መስራት ፍላጎት ካለሽ ካንሰሌሽን ተቀብለሽ መቀጠል ትፈልጊያለሽ። መድከምሽ አስበሽዋል? 8 ዓመት ሙሉ እሷ ጥንባጥን ቢስታጫወትብሽ 8 ዓመት ሙሉ በ1000 ብር 1000 ብር እኮ ገና ስትመጪ የነበረው ደሞዝ ነው። ያ ማለት በየ2 ዓመቱ 200 ድርሃም ብታስጨምሪ አሁን ደሞዝሽ ስንት ነበር የሚሆነው? አስቢ። እንደዚያም ሆኖ በመጨረሻ በክብርሽ መጡብሽ ማለት ነው። እና ንቁ ነው የምለው። አትፍሩ፣ ስራችሁን አክብራችሁ ስሩ፣ ጎበዞች ሁኑ። ገባችሁ? መብትና ግዴታችሁ ለይታችሁ አውቁ። ግዴታሽ ስለሆነብሽ ነው በጧት አይንሽን ምልቅጥ አድርገሽ ተነስተሽ እሷን ሀማም የምታጥቢ የእሷን ልጆች ለመሸኘት በጧት ተነስተሽ ደፋ ቀና የምትይው ግዴታሽ ስለሆነብሽ ነው። መብትሽ ደግሞ ምንድን ነው? መብትሽ በመጀመሪያ ራስሽን ማስከበር። ገባሽ? አንቺ ሰው ነሽ። ሰውን ከመቼ ወዲህ ነው ሰው የሚበለው? እንደዚህ እየተባልሽም ከእሷ ቤት እየሰራሽ ነው። እና አሁን ምከሩኝ አጽናኑ የሚለው ነገር ታዩ አትቀልጅም ማለት ነው። ለፖሊስ ደውል ወይም ደግሞ እነሱን በመጀመሪያ ኻላስ ፓስፖርት ከጠፋ ወዱን ኤምባሲ ዱባይ ባቸው። ዱባይ ኤምባሲ ያለ ይወስዱሻል፣ ትመዘገቢያለሽ፣ በአዲስ ፓስፖርት ማውጣት ትችያለሽ ማለት ነው። ኮፒው ምናምን ከነሱ ጋር ሊኖር ስለሚችል አኪድ ይኖራል። ወይም ደግሞ ራስሽ ያስቀመጥሽ። በዚህ አጋጣሚ የፓስፖርታችሁን ኮፒ ቁጥር ያዙሽ። ለምንም ይጠቅማችኋል።